ግንኙነት ከአህያ ጋር እንድናደርግ ነው ያደረገን ታውቃለህ። በዛ መተት እንደዚህም ይቻላል ማለት እንደዚህ እንትዳረ ምን ጥቅም ያገኛለው ነው ይሄን ነገር ደግሞ አንዳችን ላይ ቢያበቃም ይሄ ነገር ቢያንስ ይሻል ነበር። ግን እኔም እህቴም ይሄን ተግባር ለብዙ ጊዜ እያደረግነው ነበር። ጸበል ሂደን እስኪታወቅ አርጋችኋል እናንተ? ምንም ማድረግ አችልም። እኛ ውጭ ቆይተን እንኳን ማለት ነው ወደ ግቢ ስንገባ አህዮቹ በቃ መጮህ ይጀምራሉ ምናምን። በቃ አህዮቹ ራሳቸው የሚያሳዩት ነገር እኔ እንጃ ኖርማል በተፈጥሮ እንደዚህ አይነት ነገር ሊሆን አይችልም። እሱ ባመጣው ነገር ግን እሱ በፈጠረብን ነገር ምክንያት ከሰው ወጣ ያለ ነገር ከእንስሳት ጋር ከባድ ነው። ከአህያ ጋር ሰው ሆነህ ይከብዳል በጣም። ሰላም ውድ የፕሮግራማችን ተከታታዮች፣ ዛሬም በአዲስ ፕሮግራም ተገናኝተናል። በዛሬ ፕሮግራማችን አንድ ባለ ታሪክ ይዤላችሁ መጥቻለሁ። ባለ ታሪካችን እዚህ ስቱዲዮ አብራኝ ትገኛለች። አብራችሁን ቆዩ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እስቲ በመጀመሪያ ስምሽን ለእኔም ለተመልካቾቻችን በማስተዋወቅ እንጀምር። ስሜ ሰላም ብሩክ እባላለሁ። ያው የክፍለ ሀገር ልጅ ነኝ። ስለ ተወልጄ ያደግኩ ክፍለ ሀገር ላይ ነው። አሁን ቅርብ ጊዜ ነው ወደዚህ የመጣሁት። እሺ ሰላም፣ ምንድነው ወደኛ ሚዲያ ይዘሽልን የመጣሽው ነገር? ወደ እናንተ ሚዲያ ይዤ የመጣሁት ነገር ብዙ ጊዜ እዚህ ከመጣሁ በተለይ እያየኋችሁ ነበር እና ሰው ትረዳላችሁ ምናምን ሀሳባችሁን ስትጋሩ ምናምን ስሰማ የነበረው ነገር ነው እና ለዛ ምናልባት የኔን ሀሳብ ቢጋሩኝስ እኔን ሊያበረታቱኝ ይችላሉ፣ ሊደግፉኝ ይችላሉ። መደገፍ ባለባቸው መንገድ ብዬ አስቤ ነው ወደ እናንተ ጋር የመጣሁት። ዋናው መጣጤ ይሄኛው። እሺ ምንረዳሽን ችግር ካለ እንረዳሻለን፣ ችግር የለውም። አንቺ ግን ሁሉም ነገር ግልጽ አድርገሽ እኔና ተመልካቾቻችንን በደንብ እንዲገባ አድርገሽ ተናግሪያለሽ ማለት ነው። እሺ ምን መሰለህ፣ ያው እንደነገርኩት ተወልጄ ያደግኩት እስከ ቅርብ ጊዜ እዚህ መጣሁ እንጂ ክፍለ ሀገር ላይ ነው ብያለሁ። እና ክፍለ ሀገር በምኖርበት ሰዓት ያው አባቴን በልጅነት ያጣሁት። ያው አንድ ታላቅ እህት አለችኝ፣ እንደዛ ነው አባታችን ያልኩት። እና አባታችንን በህፃንነታችን ያጣነው። በተለይ እኔ በጣም ህፃን ነበርኩኝ። ያው እንዳረፈ ምናምን አባታቸው ሞቶ እንደሆነ ራሱ ከጊዜ በኋላ ከፍ እያልኩ ስሄድ ነው እንጂ ያወቅኩት። ምንም ማስታወሰው ነገር የለም። ማስታወስ በምችልበት እድሜ ላይ አልነበረም። እና እናታችን ናት መክፈል ያለባትን ዋጋ ከፍላ ለልጆች ይገባቸዋል የምትለውን ነገር በሙሉ እያደረገች ያሳደገችን እናታችን ናት፣ እዛው ክፍለ ሀገር ላይ ማለት ነው። ግን እሷ በምታሳድገን ሰዓት እዛው አካባቢ ላይ አጎታችን በቅርብ ርቀት ይኖር ነበረ። ያው አንዳንዴ ከጎናችን በመሆን ብቻ በተለያዩ መንገዶች እንደዚሁ ከጎናችን እንደሆነ እያሳየን በሚያስፈልገኝ ጊዜም አልፎ አልፎ እየመጣ ሁሉንም ነገር እንደ ቤተሰብ አባትም ስለሌለን ያው አልፎ አልፎም እንደ አባታችንም እየሆነ የተለያዩ ነገሮችን ከእሱ ጋር ነበር የምናደርገው። በቅርብ ርቀት አጎታችን ነው። በቃ ከእናታችን ቀጥሎ የነበረን ሰው ለኛ አጎታችን ነበር። እና እኔና ታላቅ እህቴን ቤት ውስጥ ያለ ነው ምናምን እኛም ያው የተወሰነ ከፍ እያልን በምንመጣ ሰዓት የተወሰነ ነገር እናታችንን ማገዝ ጀመር። ለእኛ መተዳደሪያ ሊሆን ይችላል፣ ለእኛ ሊያሳልፍልን ይችላል ያልናቸውን ነገሮች በተወሰነ መልኩም እያደረግን አቅማችን በፈቀደው መልኩም እያገዝናት እሷንም እየተረዳችን እየተጋገዝን እንደ ቤተሰብ ነበር የምንኖረው። ያው አጎታችንም እንዳለ ሆኖ ማለት ነው። ግን ያው አጎታችን የሆነ ሰዓት ላይ እኛ ያላሰብነውን ነገር አድርገ ያላሰብነውን ነገር ያው ቤተሰብ አንዳንዴ የቅርብ ሰው ሊያደርግም ይችላል ብለን ማጠብቃቸው ነገሮች እንደውም ከቅርብ ሰው ያንተ ከሆነ ሰው ነው ሊመጡና ሊደረጉብህ የሚችሉት። እና አጎታችን የሆነ ሰዓት ላይ ንግድ መነገድ እፈልጋለሁ፣ ደህና ቦታ ራሴ ማግኘት እፈልጋለሁ ብሎ አሰበ። ያው እኛ በዛ ሰዓት ላይ አላወቅንም ይሄን ነገር ማለት ነው። እና
ያው የተሻለ ነገር እንደሚፈልግ እናውቃለን። ማንኛውም ሰው የሚፈልገው ነገር ስለሆነ ማለት ነው። ግን በተለየ መልኩ እንደዚህ እሱ በምን አይነት መንገድ እንዴት ብሎ ምናምን የሚለው ነገር ለእኛ ግልጽ አልነበረም። ያው ከሚያወራቸው አንዳንዴ እኛ ቤት በሚመጣ ሰዓት ከሚያወራቸው ነገሮች፣ አንዳንዴ ደግሞ ሰውን ከተግባሩም ታየዋለህ እና የሆነ ሰዓት ላይ ደግሞ ከሚተገብራቸው ተግባራቶች አጎታችን የሆነ ነገር ለመቀየር እያሰበ እንደሆነ ተረድተን ነበር። ግን ያው ግልጽ ነገሩን አላወቅንም ነበረ። እሱም ግልጽ ትንትን አድርጎ እያንዳንዱን ነገር ሳይሆን የነገረን የሆነ ነገር እንዳሰበ አይነት ነገር ብቻ ነበር የነገረን። ግን እሱ ያሰበበት መንገድ ከአንድ ዘመድ የማጠብቀው ነው፣ ከአንድ የቤተሰብ አባል እንደውም እኔና እህቴ እንደ አባትም እያየነው የነበረ ሰው ነው እና ከእንደዚህ አይነት ሰው የማጠብቀው ነገር ነበር ያደረገው በሰዓቱ። ማለት እዛ ስራው ላይ ሊገባ ሲል ያደረገው ነገር ደስ አይልም ነበር። እንደ አንድ የቤተሰብ አባል አጠብቀውም ነበር ማለት ነው። እንዴት ልበል ብቻ ያው አጎት ማለት በጣም ቅርብ ነው፣ ቅርብ የቤተሰብ አባል ነው። የቤተሰብ አባሎች ውስጥ ያለ ነገር ነው። አጎት ያው የሚነሳ ነው አብሮ ከቤተሰብ ጋር። ግን ደግሞ በእኛ ቤተሰብ ላይ ስትመጣ ጭራሽ አባትም ስለሌለን መሰለኝ፣ አባታችን ስላጣ ነው መሰለኝ፣ አጎትነት በተጨማሪ ለእኛ አባታችንም ነበረና እሱ ያን ስራ በማሰበበት ጊዜ ላይ ገንዘብ ተበድሮ ነበረ። አራጣ ነው የተበደረው ማለት ነው። አራጣ ያው ብዙ ጊዜ ሰዎችን ላልተገባ ነገር የሚያደርጋቸው የአራጣ ብድር ይመስለኛል። እና እሱም አምኖበት ነበረ መሰለኝ ሊሰራ ያሰበውን ስራ ትልቅ ቦታ ላይ ያደርሰኛል ብሎ አስቦ ነበረ መሰለኝ። ለዛ አራጣ ነበር የተበደረው። ግን ሲበደር ምን አጠፋ መሰለኝ? ትልቅ ስህተት ሰራ። ይህ የተበደረውን ገንዘብ በጊዜው ካልመለሰ፣ በሰዓቱ ማለት ነው ካልመለሰ፣ ያው እኔ አሁን ላይ ከቅርብ ጊዜ በኋላ ነው እንጂ ይህን ያወቅነው። በዛ ሰዓት ላይ አውቀን ይህን ነገር አናውቅም። እንደነገርኩ ፍንፍን አድርጎ የተወሰነች ነገር ነው እኛ እንድናውቅ የፈለገው። ለዛ አናውቅም ነበርና ያን ገንዘብ በሚያመጣ እንዳልኩ በተባለበት ሰዓት ካልመለሰ፣ በጊዜው ካልከፈለ እኔን ወይም ታላቅ እህቴ ያኛው አበዳሪ የተባለው ሰውዬ ከሁለት አንዳችንን መርጦ እንዲወስድ ነው እንትን ያለው ማለት ነው። በቃ በገንዘቡ ፋንታ ገንዘቡን ካልመለሰ ወይም ገንዘቡን በተሰጠው የጊዜ ገደብ ካልከፈለ እኔ ወይ ታላቅ እህቴን ከሁለት አንዳችንን መርጦ መውሰድ ይችላል። መውሰድ ማለት እንደመሸጥ እንደ ዕቃ ነገር ነው። አዎ በቃ እንደ ዕቃ ብድግ አድርጎ መውሰድ ማለት ነው። አጎቴ የተስማማው በዛ ነበረ። ለማን ነው የሚሰጣችሁ? ያ አራጣ ከተበደረበት ሰውዬ፣ አራጣ ብር ያበደረው ሰውዬ አለ። ያ ሰውዬ ገንዘቡ ካልተሰጠው በሰዓቱ ይመጣና እኔን ወይ እህቴን መርጦ ከሁለት አንዳችንን ይወስደናል ማለት ነው። ከወስዶ ምንድነው የሚያደርጋችሁ? ለእሱ አገልጋይ እንድንሆን መሰለኝ የታሰበው ማለት ነው። እንደዛ ነው የታሰበው። በቃ ይሄ እድሜያችንን በቃ ለሱ በማገልገል እንድንጨርስ አይነት ነገር የታሰበው። አጎቴና የአራጣ አበዳሪ ሰውዬ ያሰቡት በቃ በዛ መልክ ነው። ያው እኔ በዛ ሰዓት ላይም ማለት በሰማሁበት ሰዓት ላይም ባለአራጣው ሰውዬ ላይ ወይም አበዳሪው ላይ አልፈረድኩም። ምክንያቱም አንተ የኔ የምትለው ሰው አሳልፎ ከሰጠህ ሌላ ሰው ምንም ለአንተ ይጨነቃል ብዬ አላሰብም። እና በሰዓቱ ያው ባጎቴ በጣም ተሰምቶኝ ነበረ። ያው ከዚህ የባሰ ነገር እንደሚያደርግ አላሰብኩም ነበር። እና በዚችም ይቺ ትንሿ ነገር ለእኔ አስከፍታኝ ነበረ። በዛ ሰዓት ላይ እኔ እንደ አባት እያየሁት፣ እኔ እንደ አንድ የቤተሰብ አባል እያየሁት ብዬ በጣም ተሰምቶኝ ነበረ። እና ያ ሰውየው እንደዛ በቃ በዛ ሀሳብ ተስማምተው የተወሰነ ጊዜ ጠበቀ አጎቴ። ያው አጎቴም ሊሳካለት አልቻለም። ምናልባት ገንዘቡን ያመጣበት ምክንያት ወይም ደግሞ ለገንዘቡ ማሳጃ የሰጠው ነገር ዋጋ አስከፍሎት መሰለኝ በዛ ሰዓት ላይ። እና ሊሳካለት አልቻለም ነበር። የጀመረው የንግድ ስራ የጀመረው ቢዝነስ አልተሳካለትም ነበረ። ተበላሸበት ማለት ነው። አዎ በቃ እሱ በጠበቀው መንገድ ጭራሽ ሊሆንለት አልቻለም።
እና በጣም እንደዛ ሲሆን እንኳን አራጣ ይቅርና የተበደርከውንም ገንዘብ ራሱን መመለስ ይከብዳል። በዛ መሀል ላይ ቀኑ ደረሰ፣ የብድር መመለሻው ቀን ደረሰ ማለት ነው። ያው እንደነገርኩ እሱ ከስሯል፣ ገንዘብ የለውም። በዛ ሰዓት ለማስያዣነት የተጠቀመው እኔንና እህቴን ነው። ይህ ሁላ ነገር ግን ሲያደርግ ተናግሮ ነበር። ይሄ ነገር ታውቁ ነበር እናንተ? ምንም አናውቅም። ስለ ቢዝነሱ እንኳን በደንብ አላስረዳንም። እንኳን እኛ እንደ ማስያዣነት መጠቀሙን ይቅርና ቢዝነሱ ራሱ በቃ የሆነ ነገር ልጀምር ነው በማለት ደረጃ ነው እንጂ ይህን ያህል እኛን ያማከረን ነገር አልነበረም። ለዛም ነው መግቢያ ላይ ከሰማኝ በጣም በቃ ያንተ ከሆነ ሰው ማጠብቀው ብያለሁ እና እንደዛ ነው ያደረገው። በቃ እኛ ምንም የምናውቀው ነገር የለም፣ ምንም የሰማነው ነገር የለም፣ ምንም የጠረጠርነው ነገር የለም። ገንዘብ ተበድሮ ይሁን አይሁን ራሱ አናውቅም ነበረ በዛ ሰዓት ላይ። ከዛ እንደተባለ ሰውዬው ጭራሽ መጣ ሊመርጥ ምናምን ነገር ምንድን ነው ምናምን ነገር ስና በቃ እንደዚህ ብዬ እኮ እንደዚህ ሆኖ ምናምን ነገር በቃ ከሁለት አንድ ልጅሽን ሊወስድ ነው ምናምን አላት ለእናቴ ማለት ነው። አስበው እናቱና ልጅህን እንዲህ ስትባል ደግሞ አስበው፣ በጣም ከባድ ነው። እና በቃ እናቴ በጣም አልቻለችም ጭራሽ በቃ በጣም ከሱ ጋር ጸብ ውስጥ ገባች። በቃ እንዴት ነው የምታስበው አንተ? እኔ ልጆቼ ካሁን ደረሱ ካሁን እንዲሆኑልኝ ስል ጭራሽ አንተ ደግሞ ወስደ ለማንም አሽከር ልታረጋ። በጣም በቃ ተጣሉ። በሁለታቸው መሀል በጣም ጸብ ተፈጠረ። እኔና እህቴም ስንሰማ በጣም አጎቴ ላይ በጣም አዘንበት። በቃ ያው ለመሳደብ ለማጣላት ምናምን አቅም ላይ ኖርህ ይችላል ግን በጣም በቃ አዘንበት። ቃል ባንወጣ ራሱ የተሰማንን ነገር ልነግርህ አልችልም። አንተ አጎት ቢሆንም እንደ አባቴ ነው ብለህ ከምትጠብቀው ሰው እንደዚህ አይነት ነገር ሲፈጠር በጣም ያስጠላል። በጣም በዛ ሰዓት ላይ ደግሞ የተሰማንን ስሜት አስበው። በቃ እዛ ቦታ ላይ ስትሆን ደግሞ እና በቃ ከእናቴ ጋር በጣም በቃ ኃይለኛ ጸብ ውስጥ ገቡ። ምንም ነገር ሊያስማማቸው አልቻለም። ምክንያቱም እሱ ሆነ ልትስማማ እንኳን ብታስብ እሱ የሚፈልገው ምንድን ነው የግድ ከሁለት አንዳችን ሂደን መስራት አለብን። እና በዛ ማለት ደግሞ የሚገርመ የአራጣ አበዳሪው ሰውዬ ጭራሽ ያው አይቶን ነበር እና እኔ ነበር የመረጠውም ነበር። እኔ ደግሞ ትንሿ ነበርኩ በዛ ሰዓት። በቃ ብዙ ነገሮች ብቻ በጣም ለሳሚ በጣም የሚከብዱ ነገሮች ነበሩ። ለእናትና ለልጅ ደግሞ በጣም ጭራሽ የዛ ታሪክ ባለቤት ስትሆን ደግሞ ያመሃል በጣም ጭራሽ። እና አጎቴ ጋር ከዛ በኋላ ያለው ነገር አከተመ ማለት ነው፣ በእኛና በአጎቴ መሀል ያለው ነገር። ግን እንደዛ ሲያከትም አጎቴ አርፎ መቀመጥ አልፈለገም። እንዴ አራጣ በድረስ እንዴት ዝም አለው አጎቴ? አዎ ዝም አላለውም፣ ግን በምን አይነት መንገድ እንዳሰበው በምን አይነት መንገድ ተስማሙ በጊዜው እኔ እንጃ። ያው እኛ ከሁለቱም ጋር በቃ ምንም አይነት ግንኙነት አልፈለግንም ነበር ማለት እኛም እምቢ ማለት መብት አለ። ምክንያቱም እዛ ሰውየው አለው እንጂ ያው ወይ ተደብቆ ወይ በእገታ መልክ ምናምን ካልተወሰደ እኛ ራሳችን እሺ ብለን ልንሄድ አንችልም። ለዛ ምናልባት አጎቴና በዳሪው ሰውዬ በምን እንደተስማሙ እኔ እንጃ በዛ ሰዓት ላይ ማለት ነው። በጊዜው ላይ ምናልባት ሌላ እድል ሰጥቶት ወይም ደግሞ ሌላ እንደዚህ ሌላ የተሻለ ነገር የሚያገኝበት ነገር ሰጥቶት ይሆን አላውቅም በሰዓቱ ላይ ማለት ነው። ግን በቃ በእኛ ቤተሰብ በእኔ በእህቴና በእናቴ አጎቴ በጣም እንትን ማለት ጀመረ። በጣም መበሳጨት፣ እንደ ዘመድ ሳይሆን እንደ ጠላት መተያየት ጀመረ ምናምን። እኛ ብንተው ራሱ እሱ በቃ እኔ እንጃ እንዴት እንዳሰበው አላውቅም። የግድ መሄድ አለባቸው ብሎ አስቦ ይሁን አላውቅም። ግን በቃ እንደ ጠላት ነው ያዘን ማለት ነው። ከዛ በኋላ ያለው ነገር በጣም ያስጠላል። በቃ ከሱ ጋር የነበረው ነገር ከዛም በዚህም አላበቃም። የሚገርምህ ያ ሁሉ ጸብ አልፎ ያ ሁሉ ያለመስማማት ነገር አልፎ እኛን አሳልፎ መስጠቱ አልፎ ከዛ በኋላ ራሱ አልፎ ሊቀመጥ አልቻለም። ምን አደረገ? በጣም ያስጠላል። ይሄኛው ጭራሽ አላውቅም እንዴት እንደምታስበው እና እንደዛ ማድረጉ ይህን ያህል ከከበደ፣ እንደዛ ማድረጉ ይህን ያህል ካመመ፣ ይሄኛው ደግሞ ጭራሽ አይደለም ከአንድ አጎት ከማንኛውም ተራ ሰው አይጠበቅም። ስለ እንኳን ላንተ ቅርብ ዘመድ ከሆነ ሰው እንኳን ላንተ ያስብልኛል መከታ ነው ካልከው ሰው ይቅርና
በርቀት አንተን ከማያውቅ ሰው ራሱ እንደዚህ አይነት ነገር ያደርግልኛል ብለህ አጠብቅም። ቅድም ለዛ ነው አንዳንዴ መጥፎ ነገሮች የሚፈጠሩበት በጣም ቅርቤ ነው፣ በጣም የኔ ነው፣ በጣም ያስፈልገኛል ካልከው ሰው ነው ያልኩ ለዛ ነው። እና አጎቴ ያን ነገሩን እንኳን ብንተውኛ ያን ነገር እንኳን በሆነ ምክንያት ነው ብለን ብናስበው እሱ ግን አርፎ ሊቀመጥ አልቻለም። እሱ በቃ ይህ መጥፎ ሴጣናዊ መንገድ ብቻ መከተል ጀመረ ማለት ነው። ተመችቶት ይሆን እሱም በአጋጣሚ ገብቶበት ይሆን አላውቅም። እንደ ጥፋተኛ እናንተ እናያችሁ ማለት ነው። እሱ ራሱ እንደዚህ ነገር አድርጎ በቃ በጣም ነው የተናደደብን። ምናልባት ሌላ ምክንያት ኖሮት የግድኛ እንድንጎዳ ፈልጎም ሊሆን ይችላል እንዴ ብዬ ማሰብ ጀመርኩ። ብለን እንደ ቤተሰብ ማሰብ ጀመርን ያን ነገር። ምክንያቱም ሂዳ ካልሰራሽ በግድ እንደምንም እኮ አግባብተህ እኮ አንዳንዴ እኮ ትንሽ ጊዜ ስጡንና ምናምን ተባብሎ ከቤተሰብ ጋርም ተመካክሮ እኮ የሆነ የተሻለ ነገር ማግኘት ትችል ነበር። ግን ካልሄደች ብሎ ነው ጸቤ የፈጠረው። ማለት እኔ እዛ በቃ ሂዳ ካልኖረች ብሎ ነበር ጸቤ የፈጠረው። እና ለዛ ምናልባት ሌላ ምክንያት ይኖረው ይሆን እንዴ ብለን እንድናስብ አድርጎናል። ግን በዛም ቢያበቃ አንዳንድ ጊዜ አንዳንድ ነገሮች በዛም ቢያበቁ ጥሩ ነው። ቀጣይ ገጽም አላቸው ያልገለጥካቸው እና እሱ ደግሞ ያኛው የበለጠውን መንገድ ነው ጭራሽ መከተል የፈለገው እና በቤተሰባችን ላይ ሂዶ መተት አሰራ ማለት ነው። አሁን መተት አሰራ በጣም ይከብዳል። ብቻ በሰዓቱ በተለይ በጣም አንዳንድ የቤተሰብ አባል ያካሰብከው ሰው ሲሆን በጣም ያስጠላል፣ ያማል፣ ይደብራል። አያውቅም እንዴት እንደምገልጽልህ። ግን ብቻ ይህን ስትሰማው ራሱ ለአንተ ምን እንደሚሰማ እንደ ሰው ራሱ ስታስበው የሆነ ህመም አለው። እና ምን አይነት መተት ነው ያሰራው? ምንድን ነው ያደረገባቸው? የመተትም ደግሞ አይነት አለው መሰለኝ ሳስበው። በዋነኝነት መተቱ የተደረገው እኔና እህቴ ላይ ነው። ምን መሰለ ያስደረገብን መተት እኔ እንጃ፣ ለጆሮ ይከብዳል። እና እኛ ላይ በቃ ግንኙነት ከአህያ ጋር እንድናደርግ ነው ያደረገን። ታውቃለህ? በዛ መተት እንደዚህም ይቻላል ማለት እንደዚህ ምን ጥቅም ያገኛል እሱ? ይሄን ነገር አላቅም። እኛ ከሰው ወጣ ያለ ባህሪ እንዲኖረን ይሆን በዚህ ነገር ሰው መሳቂያ መሳለቂያ እንዲያደርገን ይሆን ለምን እንዳሰበው አላቅም። ይሄን ነገር ግን እኛም ያወቅነው ይሄ ነገር ተደርጎብን እንደሆነ ያወቅነው ከስንት ጊዜ በኋላ ጸበል ላይ ስንሄድ ባወቅነው ነገር ነው እንጂ እኛ በቃ ደግሞ እኔም እህቴም ጋር የነበረ ነገር ነው ይሄ እና በጣም ብቻ ከባድ ነበረ። በጣም ከባድ ነው። አዎ አስበው፣ የሰው ልጅ ሆነ ከአህያ ጋር ማለት በጣም ይከብዳል። በጣም እንጃ እንዴት ልነግርህ እንደምችል። እና ደግሞ አንዳችን ላይ ቢያበቃም ይሄ ነገር ቢያንስ ይሻል ነበር። ግን እኔም እህቴም ይሄን ተግባር ለብዙ ጊዜ እያደረግነው ነበር። ጸበል ሂደን እስኪታወቅ አርጋችኋል። እናንተ ምንም ማድረግ አችልም። እኛ ፈልገነው ምናምን እኛ እንትን ብለነው ሳይሆን በቃ ይሄ ነገር እንደዚህ ሆኖ እንደሆነ እኮ ያወቅነው መጨረሻ ላይ ጸበል ስንሄድ ባወቅነው ነገር ነው። በአጎታችን የተነሳ ይሄ ነገር እየተደረገ መሆኑ ያወቅነው እንጂ እኛ ውጭ ቆይተን እንኳን ማለት ነው ወደ ግቢ ስንገባ አህዮቹ በቃ መጮህ ይጀምራሉ ምናምን። በቃ አህዮቹ ራሳቸው የሚያሳዩት ነገር እኔ እንጃ፣ ኖርማል በተፈጥሮ እንደዚህ አይነት ነገር ሊሆን አይችልም። እሱ ባመጣው ነገር ግን እሱ በፈጠረብን ነገር ምክንያት ከሰው ወጣ ያለ ነገር ከእንስሳት ጋር ከባድ ነው። አዎ። እና የጤናሽ ላይስ ምንም አይነት ችግር አይፈጠርም እንደዚህ ነገር ስታደርጊ? ያው ሰይጣን ያመጣው ነገር ስለሆነ መሰለኝ ምንም የገጠመን ነገር የለም። እኔም እህቴም ምንም የገጠመን ነገር አልነበረም። በቃ ምናልባት በሰይጣን መልክ ስለመጣ በሽታውንም ሌላ በጤናችን ላይ የሚመጣውንም ነገር እሱ ደብቆት ይሁን አላውቅም። ብቻ ግን ምንም የተፈጠረብን ነገር አልነበረም። ምንም አይነት የተለየ ነገር አልነበረውም። እና ለብዙ ጊዜ ይህን ተግባር ስናደርገው ነበር እኔና እህቴ ማለት ነው። በሚገርመው ሁኔታ እኔና እህቴ ያው ፈልገነው አይደለም፣ እንደነገርኩ ባጎታችን የመጣ ከልጅነታችን ጀምሮ እሱ በሚያደርገውን ነገር ነግሬሃለሁ። እና
ግን መጀመሪያ ላይ እኔም እህቴ ምን ሆነን ነው እንል ነበረ። ያው መጀመሪያ ስናደርግ አይደለም ይሄ ነገር የሚመጣብልን፣ ግን ከዛ በኋላ ላይ ግን ለምንድን ነው እንደዚህ ያደረግነው ምን ሆነን ነው እንል ነበረ። ግን ከተወሰነ ጊዜያት በፊት ጸበል ላይ በነበረው ነገር እያንዳንዱ ነገር አወቅን። በሱ ምክንያት እንደሆነ ይህ ሁሉ ነገር እየሆነ ያልነበረው ምናምን ልናውቅ ቻልን ማለት ነው። አዎ በጣም ይከብዳል። ግን ያው አንዳንድ የማይታለፍ ነገር የለም፣ ይታለፋል። ያው አይዞሽ የማይመልሷቸው ብዙ ነገሮች አሉ። አይዞሽ እንደነበር ከአንተን የማያደርጉበት ብዙ መንገድ አለ። ግን በምን ምክንያት እንደሆነ ባላውቅም አሁን ላይ ያን ነገር ተመልሼ አስቤ ራሴን መረበሽ ወይም ደግሞ ለምን እንዲሆነ ብዬ ለራሴ የተለያዩ ነገሮችን እየሰጠው ራሴን ማሳዘን አልፈልግም። በቃ በእኔ ምክንያት አይደለም፣ ግን የሆነ ነገር የሆነ ሰዓት ላይ ሆኗል። በቃ ይህን ነገር እንደዚህ ብዬ ነው ላልፈው የምፈልገው። ምክንያቱም ያን ነገር ስታስበው ተመልሰ ስታስብ እንኳን መጥፎ ነገር እኮ አንዳንዴ ጥሩ ነገር ሁላ ተመልሰ ማሰብ የለብህም። ምክንያቱም ስታስበው የሚሰማ የሆነ ነገር አለ በራስ። ብዙ ጊዜ ሀዘኖችን ስናስታውሳቸው እዛው ቦታው ላይ እንዳለን አይነት ነው የሚሰማን እና ይህን ጊዜ ተመልሼ ካሰብኩት ያ ህመም ነው ተመልሶ የሚመጣው። ያ ለምን እንዲያረኩ ብዬ ከሆነ በኋላ ከራሴ ጋር የምፈጥረው ነገር፣ ከራሴ ጋር የምከራከረው ክርክር፣ ከራሴ ጋር ብዙ ያልሆነ ነገር ውስጥ የምገባበትን ነገር መልሼ ማምጣት አልፈልግም። አንዳንዴ ነገሮች ለበጎ ናቸው የሚሆኑት ብሎ ማሰብም ይቻላል። አንተ በቃ እኔ ለዛ ነው ማለት አሁን አይዞሽ ስትለኝም ብዙ አይዞሽ የሚለውን ቃል የማልወደው ለዛ ነው። አይዞሽ የሚባለው የሆነ ቁስል ላለበት ሰው ነው። እኔ ደግሞ ተመልሼ ያንም የሚያንቁስል ማስታወስ አልችልም። ከአህያ ጋር ሰው ሁነህ ይከብዳል በጣም። ሰው ሁነህ ከሰው ጋር ራሱ ባልተገባ መንገድ ስትመጣ ራሱ ያለው ነገር እንዴት ነው ለራስ ራሱ ይከብዳል። እንኳን ለሰሚ እንኳን ለሌላ ሰው ይቅርና ጭራሽ ደግሞ ከእንስሳት ጋር ከአህያ ጋር ሲሆን ደግሞ ብቻ አላቅም በጣም ይከብዳል። እኔ ቢያንስ አንዳንዴ ፈልገው ያረከው ነገር ቢያንስ እንዳትጸጸትበት ሊያረግህ ይችላል፣ ወይም ደግሞ ህመም እንዳይሰማ ሊያረግ ይችላል። አላቅም እኔ ግን እኔና እህቴ ግን ፈልገ ነው አይደለም እኛ የሆነ ወደ ራሳችን የምንመለሰው ራሱ በቃ ያ ነገር ካለቀ በኋላ ግንኙነት አድርገን ከአህዮቹ ጋር ከጨረስን በኋላ ምናምን ነው። ከዛ ተመልሰን እንደገና እንዲህ ምን ሆነን ነው እንዲያደርግ ነው የምንለው እንጂ በዛ ሰዓት ላይ በቃ የራሳችን አይምሮ አይደል ነበር የምንጠቀመው። አታስታውሱም ማለት ነው? በቃ አዎ አናስታውስም ማለት ትችላለህ። በቃ በዛ ሰዓት ላይ ከራሳችን ሀሳብ ወተን ምናምን ነው ከዛን ነው ተመልሰን እንደገና እንዲህ ምን ሆነን ነው የምንለው። ግን ይህ እንደዚህ የሆነ ራሱ ማቆም አልቻልንም ነበረ ለረዥም ጊዜ። ለምን ያህል ጊዜ እንደዚህ ከስንት አህያ ጋር ራሱ እንደዚህ ነገር አድርጋቸው? ብዙ ጊዜ በቃ የራሳችን አህዮች ናቸው እዛ ግቢ ውስጥ ነው እና አህዮቹ እኛ ራሱ ወይ ከውጭ ስንወጣ ወይ ከቤት ወደ ግቢ ስንወጣ ራሱ አህዮቹ ራሱ የሚሆኑትን ነገር ብታይ ይከብድሃል። ያው እንዴት ልግለጽልህ፣ ቦታው ላይ ሆነ ካላየኸው አይገባም ይሄ ነገር ጭራሽ። አህዮቹ ራሱ እንዴት እንደዛ ሊሆኑ ይችላሉ ብለህ ታስባለህ? በተፈጥሮ ምንም አይነት ነገር ባይፈጠር ኖሮ አህዮቹ ራሱ እንደዛ ሊሆኑበት የሚችሉበት ምንም አይነት ምክንያት አልነበረም። ምንድን ነው የሚሆኑት? በቃ ጩኸት ያሰማሉ ምናምን እኛን ሲያዩ በቃ የሆነ አሁን ለምሳሌ እንዲህ ልግለጽልህ፣ አንተ እንደዚህ ቁጭ ብለህ ወይም ቁመህ ለረዥም ጊዜ ያላየኸው ግን ደግሞ በጣም የምትወደው በጣም የሚያስፈልግ ሰው ሲመጣ እንዴት ነው የምትሆነው? እንደዛ በቃ ስገልጽልህ እንደዛ ነው የሚሆኑት አህዮቹ ማለት ነው። እኔም ሆነ እህቴ ስንወጣ እኛም ከዛ እንደዛ ከሆኑ በኋላ እኛ ራሳችንን ላይ እንዳለን ምናምን አናስታውስም። በቃ ያ ግንኙነቱ ካለቀ በኋላ ምናምን ወደ ራሳችን ተመልሰን እንደገና የምንደነግጠው የምናዝነውም እንጂ በዛ ሰዓት ላይ ምንም ነው እኛም በቃ እንቀየራለን ልክ እንደ አህዮቹ በለው በቃ። እና ከዛ ነው ግን ይሄ ጸበል ላይ እያንዳንዱን ነገር ካወቅነው በኋላ በጣም አዘን። እናቴ ያስበው ሁለት ልጅ ባንዴ በእንደዚህ አይነት መንገድ ስታጣ እሷ ብቻዋን እንደዛ ሆና አሳድጋ ለሷም ከባድ ነው። እና አጎቴ የሚገርመህ ግን እንደዛ ካረገ በኋላ ብዙ አልቆየም።
እዛ ቦታ ላይ እያየነው አልነበረም። አዎ እኛ ያሰብነው ምንድን ነው ያራጣው ሰውዬ ለሱ ለመክፈል ወይ ሌላ ሀገር ላይ ገብቷል ወይ ምናምን ነው። ግን ይህን ነገር ካወቅኩ በኋላ እኔ ወደዚህ የመጣሁት ለዛ ነው። እሱን በቃ የማልፈልግበት ቦታ የለም። በየትኛውም አጋጣሚ ባገኘን እሱን አሁን እገለዋለሁ። ለምን? እንዴት እንደዚህ አይነት ውሳኔ? ከባድ ነው ለአንቺ። አስበው እስኪ ስንት ነገር ነው ያበላሸብኝ እኔ። አይ ችግሩ ተፈቶልሻል አሁን። እሱን ገለሽው ደግሞ ሌላ ችግር ውስጥ ከምትገቢ ተረጋግተሽ ሌላ ነገር እሱም የመጣሽበት ነገር አሁን አሪፍ ነው። መተሻለ እዚህም እኔም እሱን ፈልጌ ህግ ቦታ እንዴት አደርገዋለሁ። ያደረገብሽን ነገር እንዳለ በመረጃም አሰባስበን ቢሆን እሱን ህግ ቦታ እንወስደዋለን። ብቻ ከባድ ነው። አይ አንተም እንደዚህ ያደረገብህን ሰው ፊት ለፊት ብታገኝ ምንድን ነው የምታደርገው? ከአንተ ጋር አብሬ ከእናንተ ጋር አብሬ ካገኘሁት እኮ ይሄ ነገር ላይሆን ይችላል። መቀጣት ባለበት ምክንያት መንገድ ሊቀጣ ይችላል። ነገር ግን እኔ በየትኛውም አጋጣሚ ብቻዬን ካገኘሁት ለእኛ ያደረገውን ነገር ዋጋ መክፈል አለበት እሱ በቃ ብዬ ነው ማምነው እኔ እንደራሴ። ከዛም ተነስቼ የመጣሁበት አሁንም እህቴ እዛው ናት፣ አልመጣችም። እናቴም እዛው ናት። እኔ መስራት እፈልጋለሁ ብያቸው ነው የመጣሁት። ግን የወጣሁበት ዋና ዓላማ ምንድን ነው ብለህ ከጠየቀኝ እሱን የትም ሆነ የትም ፈልጌ ማግኘት አለብኝ። እሱን መቀጣት ያለበትን ነገር መቀጣት አለበት። እኛ ይህን ሁሉ ዋጋ እንደከፈል ምንም ባላረግነው ነገር ይህን ሁሉ ዋጋ እንደከፈል እሱ ደግሞ እኛ ላይ ባረገው ነገር የግድ ዋጋ መክፈል አለበት። ስለዚህ አላቅም፣ እናንተ ረድታችሁኝ በእናንተ መንገድ አገኝቼው እኔም በማይጎዳ መንገድ እሱም ዋጋውን የሚከፍል ከሆነ እሱም ቅጣቱን የሚያገኝ ከሆነ ደስ ይለኛል በጣም። ካልሆነ ግን እኔ እንጃ፣ እኔ በዛኛው መንገድም ቢሆን እኔ አርፌ እቀመጣለሁ ለማለት ይከብዳል። እገለዋለሁ ማለት ከባድ ነው። አሁንም እሱ ነገር ለራስሽ ነው። እኔ እሱ በጣም መጥፎ ነገር ነው ያደረገብሽ፣ መቀጣትም አለበት። እኔም እንዲቀጣ ፈልጋለሁ። የትም ድረስ ሂጄም ቢሆን እሱን የትም ከተደበቀበት ጉድጓድ ራሱን ቢሆን አውጥቼ እንዲቀጣ አደርገዋለሁ። ያደረገብሽ ነገር እንዳለ መክፈል አለበት። ግን አንቺ እሱን በገየው ለራስሽ ነው። አንቺም ጣጣ ውስጥ ነው የምትገቢው። ስንት ነገር አሳልፈሽ ተመልሰሽ ሌላ ጣጣ ውስጥ ከምትገቢ ብዬ ነው እንጂ እሱ መቀጣት አለበት። እኔም ካልከር እሱማ እኮ ልክ ነህ። ግን አሁን አንተ ከእናንተ ጋር አብሬ ባገኘው ምናልባት ያን ነገር በማሰብ ተረጋግቼ ያን ውሳኔ ልወስን ይችላል። ግን በሆነ አጋጣሚ እኔ ብቻዬን ባገኘው አንተ ራስህ የሆነ ነገር ያደረገብህን ሰው ስታይ ውስጥ ያለው ነገር በራሱ ዝም እንድትለው እንትን አይልህም። ለዛ ነው እኔም እያልኩ ያለሁት እንጂ በእናንተ መንገድ አግኝቼውማ እሱ ተቆጥሮለት መክፈል ያለበትን ነገር ከፍሎ መቀጣት ያለበትን ቅጣትማ ቢቀጣ እኮ እኔም ምንም ሳላረግ እኔም የእሱን መጥፎ መንገድ ሳልከተል እኮ እነዚህ ነገሮች ቢሆኑማ እኮ የበለጠ ደስተኛ መሆነው እኔ ነኝ። እንደውም ልክ ነሽ ከሆነ እኔም በአንቺ ቦታ ቡኝ ባስበው ለእንደዚህ ላሰብ ይችላል። በጣም ከባድ ነገር ነው ያደረገብሽ አንቺ ላይም እህትሽ ላይም ስለሆነ ማለት ነው። እና አሁን አንቺ የመጣሽው መምጣትሽ ራሱ እዚህ እኛ ድረስ መምጣትሽ ራሱ በጣም ትክክል ነገር ነው ያደረግሽው። እኔ ጋር መጣሽ ችግርሽን ነገርሽኛል። እኔ ደግሞ የሰማሁት ነገር አለ፣ በጣም መጥፎ ነገር ነው ያደረሰብሽ። እሱን ሂደን የትም የተደበቀበት ቢሆን እሱን ሂደን ይሄ ነገር እንዲከፍል እናደርገዋለን። ህግ ቦታ መሄድ ካለበት መክፈል ያለበት ነገር ካለም እንዲከፍል እናደርገዋለን። አንቺ ግን ይሄ እሱን እገለዋለሁ እሱ ላይ አጉል ነገር አደርጋለሁ ብትይ አንቺም ከሱ በምንም አልተሻልሽም ማለት ነው። መጥፎ ነገር ነው ያደረግሽው። ገባሽ? ሰላም። እሺ ያው እኔማ ተስፋ ስላደረኩ እኮ ነው በእናንተም ልመጣ የቻልኩት። እሱማ እዚህ መምጣትሽ ጥሩ ነገር ነው። በመጨረሻ ደግሞ ማስተላለፍ የምትፈልጊው መልዕክት ካለ መናገር የምትፈልጊው ነገር ካለ መናገር ትችላለሽ። ያው ምን ልንፈልጋለሁ መሰለህ፣ አንዳንዴ ወዳጅ መስለው ከሚያጠቋችሁ ሰዎች ራሳችሁን ጠብቁ ማለት እፈልጋለሁ። ብዙ ጊዜ የቅርብ ያልከው ሰው ነው ብዙ ነገሮችን አንተ ላይ የሚያደርገው እና ቅርቤ ናቸው ወዳጄ ናቸው ከምትሏቸው ሰዎች ያው ባትርቁም ተጠንቀቁ ልላቸው እፈልጋለሁ። የኔ ባልኩት ስለሆነ ማለት ነው የሁሉ ነገር የደረሰብኝ። እንግዲህ ተመልካቾቻችን የነበረውን ቆይታ ተመልክታችሁታል። እንግዲህ ከእሷ ጋር የነበረውን ቆይታ እሷ ላይም ብዙ ነገር ተፈጥሯል። እሷ ላይም እህቷ ላይም ይህን ነገር ያደረሰባቸው ደግሞ አጎታቸው ነበረ። አጎታቸው እንግዲህ እነሱን ሽጦ አራዳ ተበድሮባቸው ነበር። እሱን መክፈል ስላልቻለ ነበረ እንግዲህ እነሱ መሸጥ ነበረባቸውና እሱ ነገር እምቢ ስላሉት ነው እሱም ሄዶ ባዕዳም ልኮ እነሱን ያልተገባ ነገር እንዲያደርጉ ከእንስሳት ጋር ካልተለመደ እንስሳት ጋር እንዲያደርጉ ያደረጋቸው። እነሱም ፈጣሪ ያግዟቸው ጸበል ሄደው ተሽሏቸዋል። ከዛም ችግር ወጥቷል። እንደነገረች ከሆነ እኛ ቢሮም የመጡት ይህን ነገር ስለተፈጠረብን እሱም ፈልገን ቢሆን ተደብቋል። አሁን ያለበት ቦታ አይታወቅምና እሱም ፈልገን ናቸው መክፈል ያለበት ነገር ካለ እሱን እንዲከፍልላቸው ፈልገው ነው የመጡት። እሷ የሚያሰበችው ነገር አለ። እሱ መጥፎም ቢሆን እሷንም ቢሆን አረጋግተናትም ቢሆን ወንድም ይሄ ያረጋባቸውን አጎታቸውንም እሱንም አግኝተነው ያረጋቸውን ነገር እንዲከፍል እንደምናደርግ
ተስፋ አደርጋለሁ። የዛሬ ፕሮግራማችን ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።